መሄዳችን ምንድነው ደግሞ ይሄን ካኪ ቀይሮ እንጂ አረጀ እጅ አውስትራሊያ ትልክልኛለህ? አሪፉን እልክልሃለሁ። አይ ምስርዬ እኔና ታዋቂ ነች መቼ ስለኔ ጓደኛ ምናምን ብላ ጠይቃኛለች። ጓደኛ ለምን አንወስዶ ወደ አውስትራሊያ ስትለኝ እዚህ ሆኖ ብረዳው ይሻላል አልኳት። እንድትሄድ አልፈለኩም አይደል? ገና ለገና ውጪ ልወጣ ነው ብለህማ ባህልና ወግህን መልቀቅ የለብህም። የምቀኝነት ሸር ክፋት ምናምን እንዳትተው እኔም ባይሳካልህ ደስ ይለኝ ነበር። ግን ይኸውልህ እንዳንተ በጊዜ ይሄ ጠና ያለ ሰው ጠብሶ ጣፍጦ ህይወትን ማጣፈጥ ነው እንጂ እኔ 23 ዓመት ገርፍኝ እንደና ላየህ አይቻተም። የእጅ ቦምብ እኮ ነች ፈንጂ ነች። ቋጥቶ ጠቢ ነች። የኔ ከርታታ ሽኝቱን እንዳቀር ሰፈር ውስጥ እኔና ዝናሽ ብቻ ቀረን። እሳቸው እዚህ ይሞታሉ። እኔስ ምን አባት ይዋተኝ መስለጉላት አረፉ ማማን ነው አረፈች። ለሱማ መርዶ ነው ለኛ ነው ምስራች እንደርሷልና ምስርዬ ጉድ አደረግኝ። የዚህ ሰፈር ሰው አፍ ላይ ጥለሽኝ ሄድሽ ምስርዬ ጠራሽልኝ ምስርዬ ለመሞቱስ ቢሆን ሰው አውስትራሊያ ይሻል ነበር። እኛ ላይ ጥላ ሄደች ማለት ፕሌን ውስጥ እንኳን ብታርፍልኝ ይሻለኝ ነበር። እኛ ምላስ ላይ ጥላ ሄደች። የ75 ዓመት አሮጊት ተማምነ ብዙ ለፈለፍ ካንተና እናት ብዙ አወራችሁ ሞተች ሄደች። ጉድ አደረግኝ። ፀሐይን አዋራን ጠጣታለህ ከኛ ትቦክታታለህ። አይዞህ ይሄ ባለፈው ሰው ፊት ያሽጓጠጥክብኝ ምናምን ካኪ ነበር ያዘው። እኔ አዲስ ገዝቻለሁ ምክንያቱም አንተ ብር የለህማ። መመረቅን ረስታል። አዙረው እንግዲህ አይዞህ ምስርዬ ጉድ አደረግኝ። ምስርዬ ኧረ እባካችሁ እኔ ከከፍል ጋር ሰርጄ ፍጅ እኔም ብሎ እናቴን ጧሪ እናቴ ያባቴ አታ ሰማ በራኔ አንቺ አትመክሪውም? ሴት አይደለሽ? በረሃውን እንዲህ ያረክ ካላጣፈጥከው እኮ በረሃው እኮ ይመራል። ምን ይሄ ብቻ ሌላ ነገር ማስበና በእውነት ሌላ ነገር አሰባችሁ? ለሀገር ቤት እያለን እንዳለው ምች አይደለም ይሄ ቅባት ነገር ስትበላ ወይ ፈሳሽ ነገር ሲነካ እንደሚመታ ምች አይደለም። የበረሃ ምች ለግመል የተላከ ምች ፊትን አዙሮልህ አፍን የፈታበት አማርኛ ጠፍቶብህ ሱዳንኛና ሷርኛ በተመሳሳይ ሰዓት ነው የምታወራው አንተ እንግዲህ ልጅ ዝቅ በይ ምን ነበር ሌላም ነገር አስበናል ብለኝ ነበር። ነገር እስኪ እያጫወትከኝ እውነት እግረ መንገድሽን እዚህ በረሃ እኔ ደግሞ ማለት በጉዞ ያሳለፍነውን ስቃይ እንዲያስታውሰን እንግሊዝ ስንደርስ ማለት ስንታየው ብዬ ስም ላወጣለት በእውነት የልጃችን ጥሩ ነው ሀሳባችሁ። መውለድ አሪፍ ግን በረሃ ላይ ነው ያለነውና ልጅ ለመውለድ ደግሞ መተኛት አለባችሁ። ምንም አይነት ፔንሲዮን አይታየኝም። እንዴት ይሻላል? እዚህ መሬት ላይ በረሃ ጥብስ በጣም አሪፍ ጥሩ በረሃ ጥብስ። ግን ምንድነው አሁን ሲተኩስ የነበሩት አዳኞች ናቸው። አዳኞች በረሃ አይደለ ግመልና ቀስትን ያለው በረሃ ሊያድኑን ነው። ስለዚህ ስንታየው ነው ያልከው ልጅን አይደል ስሙ ስንታየው ምንም ሳይል ሊሞት ነው። ተኙ ወለዱ ተኝት በሉልኝ። አዎ እንዳታምናችሁ አስተማሪዎቹ እንዳሉ ውሸታም ናቸው። ዳይሬክተሩ ጭምር ማለት በጣም ውሸታም ነው በእውነት አይደለ? የሆነ ነገርም አድርጋል። ምንም ያደረጉት ነገር የለም። ሚዝሙካ ነው ምን ላድርገው? እሺ ልጅ ምን አደረገ? ምን ያላደረገኝ ነገር አለ? ክፍል ውስጥ ማስተማር አልቻልኩም። ከጓደኞቹ ጋር ይሳሳቁብኛል። ዞሬ ልጽፍ ስል በወረቀት ጀርባዬን እየመቱኝ አስቸገሩኝ። ምን ላድርገው? እኔስ ሚዝሙካ እኔም እኮ ተቸገርኩ። እናት ማህይም ልጅ ማህይም ምን ላድርግ? ገና በልጅነት ያገኘችኝ እንደዛሬ አይደለም። ይኸውልሽ እሷ ሰባት ዘሯን አባቷ ደደብ እናቷ ደደብ እኔ ተማረ ቤተሰብ ነው የወለደኝ። ግን ምን ላድርግ? ገና ሃይስኩል ምናምን ላይ ያለው የሆነ ህይወት ማሸነፍ ነበረብኝ። እሷ ደግሞ ገንዘቡ ነበራት። አታለለችኝ። ያ20 ዓመት ታላቂ ነች ባይዘው እኔ እኮ አንቺ ብዙም አልበልጥሽም። 5 ዓመት 6 ዓመት ነው። እሷ ግን ታላቂ ነች። ተሰቃየው በሁለት ማህይም ማለት ሙጋ ይሄ ማህይም በመሀላችን ገብቶ እኔና አንቺን ሊያነካካ ታዲያ ከተግባባን ለምን እንጋሙካ አይደለ እንዴ? ከእውቀትሽ ማድል ቀመስ ከእውቀትሽ ገበታ አቅምሽ እባክሽ መጨረስ ፈልጋለሁ ትምህርቴን። አባዬ እማዬ ምን ልበላት እማዬ? እናት ምን ትላታለህ መሰለህ? ዳነ በላት። አዎ ሰለጠነ ነቃ በላት። ሙኒት እንዴት ነው ለመች? ከዛሬ ነገ እነግርሻለሁ እያልኩ እኮ እየረሳሁት። ከሲሚንቶ በላይ ውድ ምን እንደሆነ ታውቂያለሽ?
አታውቂ? አንቺ ነሽ ልጆቹ ምናምን ያስቸገሩሽ አይደለም? ከአርማታ ከሙሌት ከኮንክሪት በላይ ጠንካራም እንደሆነ ገምቼ እንጃ አላውቅም። ላንቺ ያለኝ ፍቅር ነው። ይሄኔ ሙኒት ይሄኔና ትምት ነው ክርስቶስ ያልሽ ባለሙያ እጁን የተሳመ ግንበኛ እንደሰራው ሆልክ እጅ ለስላሴ ተጠርተሽ ከልኳት መስይሆና አንቺ ነኝ እንጂ ባለለውን አያይ ብቻን ያዝ አየሻ መቀየን ብቻን ሸክማ ታያቸው ይከብደዋል። ከባዱማ ፍቅርሽ ነው። ብራጂ ከግንበኛ ጋር የምትለፋኝ ነይ ስራት ነው ምቀኛ ኮንትራክተር ነው ከግንበኛ ጋር የምትለፋደኝ ቢሆንም ከኛ ከኮንትራክተሮች ጋር ይሻልሻል እንጂ ምድር ነው የምትለው። ሰውዬ ስራ ከተሰራ ስራ እስካልቆመ ድረስ የፈለጉትን ማድረግ ይችላል። ደግሞ ለምን ነው ስሜን እየጠራን የምትለው? ምን ማለት እንዴ? ስሜ ኮንትራክተር ማለት አሽቃባጭ ማለት ነው። እነሱ አይሞላቸው ላይ ሳቡትን እኛን አውርደን ተጨባጭ የምናደርገው። ስለዚህ ባለሙያ ባለሙያ የኔ ቤት በአበል መኖር ነው በገንዘብ ማዕበል መኖር ነው የሚሻልሽ? ገንዘብ ማዕበል ቀን ሰራተኛውን እንኳን ተውል እንዴ ነው አይደለ? ሰማዩል በርና መስኮቱ እንዳለ በኮንክሪት ደፍኜ G+3 የቆም የጨለማ 10 ቤት ካላረኩት ሞቻለሁ ታለ ደርሻለሁ ብለዋል። እማዬ ግን እኛ ረስቶን ይሁን እንዴ? እኔ እናቱን እናንተ ወንድሙን ከረሳማ ጉድ ነው እንዴ? እኛንማ አይረሳንም እኮ እንኳን ለቤት አበቃ ወንድሜ እንኳን ለቤት አበቃ ወንድሜ እንኳን በሰላም ቆያችሁ። እንኳን ለቤት አበቃ። እናንተን ካገኙ አይቀር ቀጣይ የምትሆኑ ሰርክዬ ነች። የትዳር አጋሪ ብዬ አሰብኳት፣ ፍቅረኛዬ ብዬ አሰብኳት ሰርክዬ። እኔ እናት አሁን እድሜዋ እንደኔ ገፍቶ ሊሆን ይችላል፣ 40 ምናምን ገብታ ሊሆን ይችላል። ቶሎ ትኝት ቶሎ እንቁላሏ ፌል ሳይረክ ሰርክዬን አገናኙ ማካችሁ። ቤታቸው ረስቼዋለሁ። ንገሪኝ ማይ ምንድነው የታሰርከው እኮ ሰርካለም ስትማግጥብህ አግኝታ ገላሃት ሰርክን ገድዬ ነው የታሰርኩት። እንዴት ዘነጋሁት? ሰርክዬን ቋጭቼ ወይኔ በቃ ጓደኛዬ ጋር ልሂድ ከባያ ጋር አንድ ሁለት እያልኩ ጽናናለሁ። ባያ አራዳች ባያ ጋር ወሰዱኝ። ቤታቸው ረስቼዋለሁ። ወንድሜ ስትማግጥብህ ያስካት እኮ ከባይሉ ጋር እኮ ነው። እሱንም ገለዋል። ባያንም ቋጨሁት። አረኩ ባያን ጓደኛ ወንድሜ ይዞ ኧረ ምን ይሻለኛል እኔ? ይሄማ በእስር ብቻ ይወጣልኝም። ይሄ ቁጭት ቤተሰቦቻችሁን ሂጅ ይቅርታ የእሷን እናትና አባት ይቅርታ ልበላቸው ዘሩኝ። ወንድሜ እነሱንም እኮ ለፖሊስ ጠቆማችሁ ብለህ ማለት በሷ ቁጭት ጸጥ አረካችሁ። 7-0 እንዳይቀጥል እኮ ነው ያረኩ ወንድሜ። ምን ይሻለኛል? ምን ይሻለኛል? አይዞን ማን አባሽ ነሽ? ምን አባሽ ነሽ? ተንበርክሽ የምታለቅሽ እናትህ ነች። እናትህ እኮ ነች። የምን አባህ ናት? አንተ ራሱ ማን ነህ? ወንድምህ ነኝ። አሃ ሻሻ የምን ሻሻ? ፖሊስ የሰማ ስማ ያልሰማውን ስማ። አቶ ሙላቱ ከበርቴው ባለ ሀብቱ እናታቸው ከዚህ ዓለም በሞት ስለተለዩ ከቤታቸው ያዘጋጁትን ድግስ ማነው ለቅሶ ትካፈሉ ዘንድ ተጋብዛችኋል። ጥሬ አንተ ሰው እስራኤል ስራ ምንድነው? ጥሬ እንዴ ወንበነፍ ሄደለ እንዴ በስፒከር ተላረክ ስም የሚቀየር መስሎ ነው። ወንበነፍ ነፍ ምንድነው የምትፈልገው ነገር ተናገረው። የአቶ ሙላቱ እናት ነው ያልከው? ወይ ለአንተ ልደት ነኝ። አታሽቃጥ። ሄደህ የምትሰባብረውን ሰባብ። ግን እንዴት ነው የሞቱት? እንትን 85 ዓመታቸው ነበሩ። አዎ ከዛ በኋላ 85 ዓመት የደረሰው ምን ሊሆን ነው ታዲያ? ከመሞት ውጪ ምን ይላል? የዲናቱ ቤት ደረሱት ብላችኋል፣ ሰምታችኋል። ምንድን ነው የምረብሸው? ተመተኛት አይችልም። በእውነት ረበሽኩ አይደለ? 1 ሜትር ይሽው አልጋ ላይ እንደ ሺህ እግር 45 ታጥፍ የምተኛውን እንቅልፍ ነው እንቅልፍ የምትለው? ጀርባ ያሳዝን። ስማ ጋሽ ሙላቱ ቤት ተደግሶልሃል። ሂድ እባክህ።